እና ስለ ውድቀቱ ሕክምና ባለማድረጉ እንግዲህ ምላሱ ወደ ውስጥ ተገልብጣ ገብታ ነበር። ሁለተኛው ሰውነቱ በስትሮክ ተመታና ፓራላይዝድ ሆነ። ይህ ነገር ሲፈጠር ገና 18 ዓመት ወጣት ነበር። አሁን 34 ዓመት ነው። ለ16 ዓመት ጌዲዮን አልጋ ላይ ነው። 16 ዓመት አልጋ ላይ አይከብድም። ከጌዲዮን እንግዲህ ምን እንጠብቅ ከተባለ ጌዲ መማር፣ መበሳጨት፣ አምላኩን ማማር ነው አይደኛው እንግዲህ የምንገምተው። የሚገርመው ነገር ግን ጌዲዮን እንደዛ የተለየ ፍቅር ለአምላኩ ምን ይላል? ከብዙዎቹ መንጋ ኃጢአቴን ሳይመለከት መርጦ ያከበረኝ አምላኪ በሰማያት ክብሩ ከፍ ይበል የኔ ጌታ እያለ ያመሰግናል። ሰላም ጤና ይስጥልኝ። ያው እኔ እንግዲህ እንገኘው መቄዶንያ ነው። ስሜ ብርሃኑ ተፈራ እባላለሁ። ኢትዮ በጣም እናመሰግናለን። እኔ እንግዲህ ያው በመጀመሪያ ስገባ እንግዲህ የሚመጣው ጣር 13 ዓመቴ ነው። በአረጋው ከጎዳና ተነስቼ ነው የመጣሁት እና በጣም እናንተንም ኢትዮ እናመሰግናለን። እኔ ያው ዶክተር ቢኒያም በጣም አመሰግናለሁ። መጀመሪያ የነበረኝ ህይወት በጣም ከፍተኛ ነበር። ጌዲዮን የፈረንሳይ ልጅ ነው። እዚሁ ፈረንሳይ ላይ ተወልዶ ያደገ ልጅ ነው። እንደምታዩት በጣም የሚያምር መልኩ ቆንጆ፣ ግን በአንዲት ሰከንድ ትዕዛዝ በደረሰበት ስትሮክ ምክንያት ምንም ሰውነቱ በአሁኑ ሰዓት አይንቀሳቀስም፣ አፉ አይናገርም፣ እጆቹ ሁሉም ነገር መንቀሳቀስ አይችልም። ጌዲ ምንድነው ልዩ የሚያደርገው? በእንደዚህ አይነት ሁኔታ ውስጥ ሆኖ እጁ ሳይንቀሳቀስ እግሮቹ ሳይንቀሳቀሱ አፉ መናገር አቅቶት እኔና እናንተ በጣም ሞልቶና የምንላቸው ሰዎች ያለንን ደስታ እሱ ያለንን ደስታ ሩው የለንም። እኛ ቀኑን ሙሉ አምላኩን ያመሰግናል። ተስፋው ነው። ጌዲዮን ጠጋ ብላችሁ ምን መሆን ትፈልጋለህ ስትሉት እግር ኳስ ተጫዋች ነው የሚላችሁ። ገራገር ጌዲ አረዳ ሆዴ ነፍስ ነገር ገራገር ገራገር እንዴት አረክልኝ የመውደድ ነገር ገራገር ገራገር አንተን ባዩ በስቶ ልቤ ከሚቸገር ገራገር ገራገር ምነው ባወቀልኝ እንደንተገር። ሰላም እንዴት ናችሁ? ዛሬ ለረጅም ዓመታት በመቄዶንያ ሲረዳ የቆየው ጌዲዮን ህይወቱ ማለፉን ተሰምቷል። እጅግ በጣም ልብ ሰባሪ ነገር ነው። ጌዲዮን የአዲስ አበባ ልጅ መልከ መልካም የአዲስ አበባ ልጅ ሲሆን በጣም ብዙ አርቲስቶች መቄዶንያ ከረገጡ ሳያገኙት የማይመለሱት ዝነኛው ጌዲዮን ወደ መቄዶንያ ከመምጣቱ በፊት አክስቱ ቤት ለረጅም ጊዜ ታሞ እንደነበረ እንደዚህ በስትራይክ የተመታበትም ክስተት የተከሰተበት ወላጆቹን በመኪና አደጋ ካጣ በኋላ እንግዲህ እሱም ሙሉ እንደዚህ እንደታመመ ታውቋል ማለት ነው። እንግዲህ ጌዲዮን ለረጅም ዓመታት በመቄዶንያ ሲረዳ ቆይቶ ከዚህ ዓለም ህይወቱ ማለፉን ተሰምቷል። እጅግ በጣም የሚያሳዝንና ልብ ሰባሪ ነገር ነው። እግዚአብሔር ነፍሱን በአጸደ ገነት ያሰረፍልን። ሲቀጥል ጌዲዮን በጣም እግዚአብሔርን የሚያመሰግን እግዚአብሔርን ከልቡ የሚያመሰግን በጣም ደስተኛ እንደነበር ይናገራሉ የቅርብ አብረውት የነበሩ ሰዎች ማለት ነው። ሌላው እንግዲህ ቤተሰብ ደግሞ ሰይፉ ፋንታሁን ትንሽ አሞት በሐኪም ቤት እየተረዳ መሆኑ ተገልጿል። ሰይፉ እግዚአብሔር ይማርክ ማለት እንወዳለን።